በህገወጡ የህወሓት ቡድን በትግራይ ክልል እየተፈጸመ የሚገኘው የጅምላ አፈሳና ህገወጥ እስር በመቃወም የትግራይ ተወላጆችና ለሰላም የቆሙ ወገኖች አፈሳ ይቁም ሰላም ይስፈን በሚል መሪ ቃል ሰላማዊ ሰልፍ ለመውጣት ዝግጅታቸውን አጠናቀዋል። በህገወጡ ቡድን አማካኝነት እየተፈጸመ ያለው የጅምላ እስርና አፈሳ የዜጎችን ሰላምና ደህንነት በእጅጉ እየጎዳ በመሆኑ ይህ ድርጊት በአስቸኳይ እንዲቆም ለመጠየቅ ሰልፉ ተዘጋጅቷል። የትግራይ ህዝብ ሰላም ይገባዋል፣ ጦርነት ይበቃዋል የሚል ነው። ሁሉም ሰላም ወዳድ ኢትዮጵያዊ ከትግራይ ተወላጆች ጎን በመቆም ለትግራይ ህዝብ ያለውን ወገናዊነት ማሳየት ይጠበቅበታል። ይህንንም እንደሚያደርገው ተስፋ እናደርጋለን። እምነታችንም ጽኑ ነው። ሐምሌ 11 ከ12 ሰዓት ጀምሮ በመስቀል አደባባይ ህዝባዊ ሰላማዊ ሰልፍ ይካሄዳል። ይህ የዚህ ታላቅ ሰላማዊ ሰልፍ ዓላማ በትግራይ እየሆነ ያለው ሁለንተናዊ ቀውስ መሰረት ያደረገ ለዓለም ማህበረሰብና ለፌዴራል መንግስት ግዴታቸውን እንዲወጡ ህዝቡ ከብተና ካላስፈላጊ እልቂት እንዲድን ጥሪ የምናደርግበት ድምጻችን የምናሰማበት ጉዳይ ይሆናል ማለት ነው። ይህ ቡድን የራሱ ሉዓላዊ አቅም የሌለው ለግብጽና ለሻቢያ ጥቅም የተገዛ የሀገርና የወገን ጠላት የሆነ የባንዳዎች ስብስብ በመሆኑ ለዓለም ለማሳወቅ ሰልፉ ይካሄዳል። ይህ ጉዳይ የትግራይ ጉዳይ ወይም በአጠቃላይ የኢትዮጵያ ጉዳይ ብቻም ሳይሆን የአፍሪካ ቀንድ የአካባቢ ጉዳይም ስለሆነ ይሄ ልክ እንደ በአካባቢያችን ያሉ በአሸባሪነት እንደሚታወቁት ይሄ ቡድንም ወደዛ እየተሸጋገረና በቀጥታ ከነዚህ ኃይሎች ጋር ግንኙነት እየፈጠረ ከውስጥም ከውጭም ካሉ አማጺ ኃይሎች ጋር ጸረ ኢትዮጵያ ታሪካዊ ጠላቶች ከሚባሉ እንደ ግብጽ የመሳሰሉ ኃይሎች ጋር ግንኙነት ፈጥሮ አገራችንን ለማተራመስ ጥረት እያደረገ ያለን ኃይል ለኢትዮጵያ ብቻም ሳይሆን ለአፍሪካ ቀንድ ለዓለም ጠንቅ ስለሚሆን የዓለም አቀፍ ማህበረሰብ ድምታውን እንዲሰብር ጣልቃ እንዲገባ ጥሪያችንን ለማድረግ አዲስ አበባ የተለያዩ ዲፕሎማቶችና ዓለም አቀፍ ተቋማት መቀመጫ እንደመሆኗ መጠን ይህንን ምክንያት በማድረግ ሰልፉ አዲስ አበባ ላይ ለማድረግ ታስቧል። የጫካ አዋጅ በማወጅ ወጣቱን በግድ ለጦርነት ለመማገድ እያከናወነ ያለው አፈሳና የጅምላ እስር የኢትዮጵያን ሰላም በእጅጉ እየተፈታተነ መሆኑን የሰልፉ አስተባባሪዎች በጋዜጣዊ መግለጫው አንስተዋል። ይህ ወንጀለኛ ቡድን ከህግ ከህገ መንግስትም ከዓለም አቀፍ ስምምነቶችም ያፈነገጠ የጫካ አዋጅን በማውጣት ወጣቶቻችን ህዝባችንን በመበተን ላይ ይገኛል። ስለዚህ ይህ የተግባር ቡድን የተላላኪና የትርምስ ባህሪውን ቁልጭ አድርጎ የሚያሳየው ወጣቶቻችን በማፈስ ብቻ ሳይሆን ወደ የማያውቁት ሀገር በመላክ በመሸጥ ምንም ዓላማውን በማያውቁት ሁኔታ እንደ ቅጠል እየረገፉ ያሉበት ሁኔታ ነው ያለው። ይህ ቡድን የፕሪቶሪያን የሰላም ስምምነት በመጣስና የህግ የበላይነትን በመናቅ ወጣቱን ለባርነትና ለጥፋት ዓላማው እየተጠቀመበት ይገኛል ብለው በዚህም በሰላማዊ ሰልፉ ይህን ቡድን በቃ ማለት ይገባል ነው ያሉት። ቡድኑ በዜጎች ላይ እያደረሰ ያለውን የሰብአዊ መብት ጥሰትና የአፈሳ ዘመቻ በማስቆም ረገድ አፋጣኝ ጣልቃ ገብነት እንዲደረግ ጥሪ አቅርበዋል። ከዓለም አቀፍ ሀገራዊ ህጎች የሚጻረር አዋጅን በማጽደቅ ወጣቶችን በአፈሳና እንዲሁም ወደ አላስፈላጊ ጦርነት እየማገደ ያለ ኃይል ይህንን ደግሞ ስርዓት እንዲይዝና ወጣቶቻችን አልሚዎች፣ ገንቢዎች፣ አገር አሻጋሪዎች እንጂ ዓላማው ባልታወቀ ጦርነት ሄደው የሚረግፉበትና ቁም ስቅላቸው የሚያዩበት ምክንያት ሊኖር ስለማይችል በእነዚህ ሶስት ምክንያቶች የጦርነት ማቆም፣ የፕሪቶሪያ መተግበር ወደ ነበረበት መመለስ፣ የወጣቶች አፈሳና ወደ አላስፈላጊ የወጣቶች መሸጥ ያለው ሁኔታ እነዚህ መሰረት ተደርጎ ሰልፉን ይካሄዳል ማለት ነው። የትግራይ ሰላምና ጸጥታ ምክር ቤት ያዘጋጀው አፈሳ ይቁም ሰላም ይስፈን ሰላማዊ ሰልፍ በቀጣይ በመላ ኢትዮጵያ እንደሚካሄድ በመግለጫው ተነስቷል። በቀጣይ በመላ ሀገሪቷ ይካሄዳል ማለት ነው። በመላ ሀገሪቷ ይሄ እንደ መጀመሪያ ነው። በተለያዩ የትግራይ ተወላጆች በሚበዙባቸው የሀገራችን ከተሞች ቀጣይነት ባለው መንገድ ሰልፉ ይካሄዳል። እንደዚሁም በዓለም አቀፍ ደረጃ ባሉ የተለያዩ ዲያስፖራ ኢትዮጵያውያንና በተለይ ትግራይ ተወላጆች ዝምታቸው እንዲሰብሩ የትግራይ ህዝብ አሰቃቂ ሁኔታ ውስጥ ያለ በመሆኑ በያሉበት ሀገር ተቋማቸው እንዲያሰሙና ዲፕሎማሲያዊ ጫና እንዲያደርጉ ጥሪ ለማድረግም ጭምር ነው።